ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ነቢዩላህ ሸሙኤል ዐለይሂ ሰላም እናቱ በመስጅድ ውስጥ ትምህርቶችን እንዲማር መስጊድ ውስጥ ለሼኾች የሰጠችው ልጅ ነበርና እንግዲህ እሳቸው የተሰጡት ሼኽ ጋር ትምህርቱን እየተከታተለ ተርቢያ እየተማረ እያለ አንድ ቀን በህልሙ ሼኹ እየጠሩት ያል ቃሉ የሼኹ ነው የመሰለውና እንደጠሩት ያው ሼኽ በጣም የሚያከብሩ ሰዎች ነበሩና በሚቀጥለው ቀን ሼኾቹን ሄዶ ሼኾቹ አንቱ ነው ሆይ እየጠራሁኝ የነበረው አላቸው። እሳቸውም ያው እንዳይደነግጥ ብለው ሌላ ነገር አላሉትም። ደገመ። በሁለተኛውም ቀን ይጠራል፣ በሶስተኛውም ቀን ይጠራል። ይጠራው የነበረው ጅብሪል ነው አለይሂ ሰላም እና በሶስተኛው ቀን ጅብሪል ጠራውና በስሙ አላህ ለህዝቦችህ ልኮሃል አለው። እንግዲህ ይሄንን ነብይ ነው እንግዲህ አላህ ሱብሓነሁ ወተዓላ ከላከው በኋላ ለነዚህ ህዝቦች በተዳከሙበት፣ ጠላቶቻቸው ባሸነፉበት፣ ጠላቶቻቸው የበታች አድርገው ከሀገራቸው ባባረሩበት፣ ከቤት ንብረታቸው በወጡበት ጊዜ ነው ይሄ ነብይ የተላከው። ይሄ ነብይ ተልኮ እያለ ከህዝቡ የተወሰኑ ሰዎች ተመራረጡና መጡ። እንግዲህ ይሄ ነብይ ነው፣ ስራው ጦር ማዋጋት አልነበረም። የዚህ ነብይ ስራ ማለት ነው። የዚህ ነብይ ስራ ሰዎችን ልቦናቸውን ወደ አላህ እንዲመልሱ ማድረግ፣ ወደ አላህ እንዲመለሱ ማድረግ ነው ተልእኮ የተሰጠው ተልእኮ። እና ይህን እየሰራ እያለ ከህዝቦቹ ተውጣጡና የተወሰኑ ሰዎች መጥተው ጥያቄ ያቀረቡለት። ምን አሉት? እኛን መርቶ አርደል ሙቀደሳ ሊያስገባን የሚችል በደል ደርሶብናል፣ ተሰቃይተናልና ያው ይሄን ታውቃለህ። ስለዚህ የደረሰብንን ነገር ታውቃለህ። ከቤታችን ወጥተናል፣ አገራችንን ለቀናል፣ ንብረቶቻችን ተወርሰውብናልና ስለዚህ ንጉስ እኛን መርቶ ሐቃችንን ሊያስመልስልን የሚችል ንጉስ አላህ እንዲልክልን ንገር ጠይቀልን ብለው ይነግሩታል ማለት ነው። አለም ተረ ኢለል መለኢ ሚን በኒ እስራኢል ሚን ባዕድ ሙሳ ኢዝ ቃሉ ሊነቢይን ለሁ ሙብዓት ለና መሊከን በማለት ኑቃቲል ፊ ሰቢልላህ በአላህ መንገድ አብሮን ሊያዋጋን የሚችልን ነቢይ ላክልን ብለው ጠየቁት፣ ነቢዩን ማለት ነው። ይሄ ነቢዩ ሸሙኤል መሆኑን ብዙ ዑለማዎች ይናገራሉ፣ ብዙ የተፍሲር የታሪክ ምሁራን ማለት ነው። እና ይህን ካዳመጣቸው በኋላ ነቢዩ ምን አላቸው? ቃለ ሀል ዓሰይቱም ኢን ኩቲበ ዓለይኩሙል ቂታል አላ ቱቃቲሉ፣ ለመሆኑ እንደው መጋደልና መታገል ግዴታ ከሆነባችሁ ዘንዳ ላለመጋደላችሁና ላለመታዘዛችሁ ምን ዋስትና አለ አላቸው። በኋላስ አንታዘዝም ብትሉስ? ቃሉ ወማ ለና አላ ኑቃቲለ ፊ ሰቢልላህ ወቀድ ኡኽሪጅና ሚን ዲያሪና ወአብናኢና፣ ከልጆቻችን ከሀገሮቻችን አስወጥተውን በደል ደርሶብን እንዴት በአላህ መንገድ ላይ ላለመጋደል ምን ምክንያት ይኖረናል አሉ። ፈለማ ኩቲበ ዓለይሂሙል ቂታል ተወለው ኢላ ቀሊለን ሚንሁም ወላሁ ዓሊሙን ቢዛሊሚን። ያው እንደፈራው እሱ ግዴታ ተደረገባቸው፣ በጠየቁት መሰረት ግዴታ ተደረገባቸው፣ አላህን ጠይቆ ነብዩ ማለት ነው። ፈለማ ኩቲበ ዓለይሂል ቂታል፣ ነገር ግን ግዴታ ሲደረግባቸው መጋደላቸው ግዴታ ሲደረግ ተወለው ኢላ ቀሊለን ሚንሁም ወላሁ ዓሊሙን ቢዛሊሚን፣ ግዴታ የተደረገባቸው ጊዜ ሸሹ። አላሁ ስብሓነሁ ወተዓላ ደግሞ በዳዮችን አዋቂ የሆነ ጌታ ነውና ያውቃቸዋል፣ እነዛ የሸሹትንም ማለት ነው። ያው ከነሱ ሁሉም ሳይሆኑ የተወሰኑት ይህንን ነገር አንቀበልም ብለው ሸሹ ማለት ነው። እንግዲህ አሁን ከነቢዩ ሌላው የሚጠበቀው ነገር በመጀመሪያ ግዴታ ተደረገባቸው፣ አላሁ ስብሓነሁ ወተዓላ አዘዛቸው። ሌላ የጠየቁት ጥያቄ ደግሞ የሚመራቸውና ጦር መርቶ እዛ ሊያደርሳቸው ግባቸው ላይ ሊያደርሳቸው የሚችልን መሊክ ወይም ንጉስ እንዲላክላቸው ጠይቀዋል። እና ነቢዩም ይህንን ጠይቆ ወቃለ ለሁም ነቢዩሁም ኢነላሃ ቀድ በዓሰ ለኩም ጣሉተ መሊከን፣ ጣሉትን ንጉስ አድርጎ ልኮላችኋል ብሎ ነገራቸው። ይሄ ነቢዩላህ ሸሙኤል ማለት ነው። ከዛ ይህንን በሚነገርባቸው ጊዜ ቅድም ግዴታ የተደረገው መጋደል ግድ ሲደረግባቸው እንደሸሹት ሁሉ
ይህንን አላህ የመረጠላቸውን ደግሞ መሊክ ወይም ንጉስ አንቀበልም በማለት እንዲመለሱ ቃሉ አና የኩኑ ለሁ ዓለይና ወነሕኑ አሐቁ ቢልሙልክ ሚንሁ ወለም ዩእተ ሰዓተ ሚነል ማል። እንዴት ንግስና ለሱ ይገባል? እሱ ሀብት የለው ገንዘብ የለው። ይሄ ንግስና ሊገባን የሚገባውማ ለእኛ ነው እንጂ ለሱ አይደለም በማለት ደግሞ አሁንም አፈገፈጉ ማለት ነው። እንግዲህ ያው የንግስና መስፈርቱ እነሱ ዘንድ የንግስና መስፈርቱ ገንዘብ ሆኖ ማለት ነው። ግን ነቢዩ እንደዚህ አላቸው ዓለይሂ ሰላም ቃለ ኢነላህ አስጠፋሁ ዓለይኩም ወዛደሁ በስጠተን ፊል ዒልሚ ወልጅስሚ ወላሁ ዩእቲ ሙልከሁ መን የሻእ ወላሁ ዋሲዑን ዓሊም። ንግስና የተመረጠበትን መስፈርትም ነገራቸው አላህ ሱብሓነሁ ወተዓላ። በመጀመሪያ ንግስናን አላህ የሚሰጠው ለሚፈልገው ሰው ነው። አላህ ደግሞ የመረጠው በእውቀቱና በተክለ ሰውነቱ በጥንካሬው የተሰጠ በመሆኑ በዚህ ምክንያት ነው የመረጠው በማለት አስረዳቸው ማለት ነው። አንደኛ እናንተን የማስተዳደር ብቃት አለው፣ እናንተን ጦር አዋግቶ የማሸነፍ ብቃት አለው፣ እውቀቱም አለው። ስለዚህ ይሄንን አይቶ አላሁ ስብሐነሁ ወተዓላ የፈለገውን ሰው ለዚህ ይሆናል ያለውን መርጧል፣ ልትቀበሉ ይገባችኋል አላቸው። አሁንም የሆነ ነገር እንትን ብሏቸዋል፣ ቀርቷቸዋል ለመቀበል እሱን መሊክነቱን ንግስናውን ማለት ነው። ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱ ሚን ረቢኩም ወበቅየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩን ተሕሚሉሁ ልመላኢካ ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን። አሁን የእሱን ንግስና አላህ እንደመረጠው ደግሞ ትክክለኛነቱን ለማረጋገጥ አላሁ ስብሓንሁ ወተዓላ የንግስናው ምልክት ያ ጠላቶቻችሁ ወስደውባችሁ የነበረው የሙሳና የሃሩን ቤተሰቦች ቅርስ ይዞት የነበረውን ታቡት መላይካ ተሸክሞ መምጣቱ ነው ወደ እናንተ። ተሕሚሉሁ ልመላኢካ ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን። አማኞች ከሆናችሁ በዚህ ትልቅ ተአምር ነው ይሄ ሲመጣላችሁ የጧሉት የንግስና የመመረጡ ምልክት ነው። ይሄንን አረጋግጡ፣ ከዛ በኋላ ተቀበሉት አላቸው። እንግዲህ በዚህ መልኩ ጧሉት ንጉስ እንዲሆን ተመረጠ። ምልክቶቹ መጡ ማለት ነው። ምልክቶቹን አሳያቸው አላሁ ስብሓንሁ ወተዓላ። ይሄ ተአምር ነበር። ምክንያቱም እነሱ በስንት ጦር ያጡትን ምልክት አላሁ ስብሓንሁ ወተዓላ መላኢካ አሸክሞ ይዞላቸው መጣ። ብዙ ጊዜ ድል ሊያገኙበት የሚችሉ ተስፋ የሚጭርላቸው እሱም በማስታወስ ጀግንነታቸው የሚጨምርበትን ነገር ማለት ነው አላሁ ስብሓንሁ ወተዓላ ምልክት አድርጎ አመጣው እሱ ንጉስ ለመሆኑ። እንግዲህ ያው ንጉስ ተደርጎ በዚህ ተቀበሉት ማለት ነው። እነሱ ምንም እንኳ በሀብቱና በነበረው ስታተስ በነሱ ዘንድ በነበረው ስታተስ ላለመቀበል ብዙ መግደርደር ቢፈጥሩም ነገር ግን አላሁ ስብሓነሁ ወተዓላ ሰበቦቻቸውን አጠፋና በአላህ በትክክል የተመረጠ መሆኑን አሳያቸውና ያው ተቀበሉት ማለት ነው። እንግዲህ ጧሉት ንጉስ ሆነ። የነሱ ሸሙኤል ነቢያቸው ነው። ነቢይና ንጉስ በአንድ ላይ ሆኖ ያጡትን ሀብት በደካማነታቸው ያጡትን አርደል ሙቀደሳ ሊያስመልሱ ወደ ትግል ገቡ ማለት ነው። ያው የእነሱ መስፈርት ዋጋ የሌለው መስፈርት ነበር። ሐቂቃ ንግስና አላህ የሚመርጠው ንጉስን ሲመርጥ አላህ በገንዘብ አልነበረም የሚመርጠው፣ በቁዋውና እንዲሁ ደግሞ በነበረው ዒልም ነው። በዛ መሰረት ጧሉት የነሱ ንጉስ ሆነ ማለት ነው። ከዛ በኋላ ጧሉት ወደ ስራው ገባ። ቀጥታ ስራው ዓላማውን ያውቃል፣ ተልእኮውን ያውቃል። ምክንያቱም ትላንትና በዩሻዕ ኢብኑ ኑንና በባልደረቦቻቸው ተከፍቶ የነበረው አርደል ሙቀደሳ ዛሬ የለም። ህዝቦቻቸው ተበታትነው ነው ያሉት። ስለዚህ ህዝቦቻቸውን ከተበታተኑበት ሰብስቦ ያ አላህ ዋዕድ የገባላቸውን መሬት አስመልሶ እነሱን እዛ ቦታ ላይ ዒባዳ እንዲሰሩ ማድረግ ነው ዓላማው። ስለዚህ ለዚህ ደግሞ ዝግጅት ጀመረ። ጧሉት ምን አደረገ? ፈለማ ፈሰለ ጧሉቱ ቢልጁኑድ፣ እንግዲህ ከህዝቡ ለያቸው። ወታደር የሚለውን ከእሱ ጋር የሚሳተፈውን አካል ከህዝቡ የተለየ ካምፕ ሰራላቸው ማለት ነው። እዛ ካምፕ ውስጥ አስገባ። እንግዲህ ስልጠና መስጠት ጀመረ። ልክ እንደ ከአሁን በፊት ዮሻዕ ያደረገውን ማለት ነው። ይህንኛውም እንደዚሁ ያደረገ የጦር መሪ ነው፣ ብቃት ያለው ነው። አላሁ ስብሓነሁ ወተዓላ ያን አይቶም ነው የሚመረጠው። ከዛ በኋላ ኢነላሃ
እንግዲህ ጉዞ ጀመረ ወደ ጦርነት ወደሚያደርግበት ቦታ ማለት ነው። አሰልጥኖ ከጨረሰ በኋላ ኢነላሃ ሙብተሊኩም ቢንሃር ፈመን ሸሪበ ሚንሁ ፈለይሰ ሚኒ ወመን ለም የጥዓምሁ ፈኢነሁ ሚኒ ኢላ መን እግተረፈ ጉርፈተን ቢየዲሂ ፈሸሪቡ ሚንሁ ኢላ ቀሊለን ሚንሁም። እንግዲህ ምን መጣ? ልክ ዩሻዕም ይሰራው እንደነበረ ካሁን በፊት ወታደርነቱ ትክክለኛነቱን ወይም ደግሞ ተዋጊነቱን ትክክለኛነቱን ለመፈተን ብዙ ሙከራዎች ይደረጋሉ፣ ስልጠናዎች ይደረጋሉ። ከዛ በኋላ ወደ ሙከራ ገብቷል። እንግዲህ ጉዞ ላይ ነው። ሰዎች በውሃ ጥም ራሳቸው ውሃ ጥም ውስጥ ገብተው እየታገሉ ነው ያሉት። ውሃ የላቸውም። በወንዝ ስር እያለፉ ነው። ምን አላቸው? ኢነላሃ ሙብተሊኩም ቢነሃር፣ እንግዲህ ፊት ለፊታችሁ ወንዝ ያጋጥማችኋል። አላህ በዚህ በወንዝ ይፈትናችኋል። ከዚህ ወንዝ ላይ የጠጣ ሰው ከኔ አይደለም፣ የጠጣ ሰው እስከሚጠግብ ይህንን ውሃ እስከሚጠግብ ያልጠጣ ሰው ከኔ ነው። ምናልባት ትንሽን ዝግን ብቻ ዘግኖ በእጁ የጠጣ ሰው እሱ ችግር የለም። እንግዲህ እነሱ ደግሞ ፈሸሪቡ ሚንሁ ኢላ ቀሊለን ሚንሁም፣ ከዛ ከውሃ እስከሚጠግቡ ድረስ ጠጡ፣ ትንሽ ሲቀሩ ማለት ነው። አብዛኛው ጠጣ ያን ውሃ። እንግዲህ ያው በዚህ ምክንያት ወደኋላ ቀሩ ማለት ነው። እኔ ጋር ይጓዝ የሚችለው ለዚህ ለጦርነት ከዚህ ከወንዝ ላይ ያልጠጣ ሰው ነው፣ የጠጣችሁ ትቀራላችሁ አላቸው። ስለዚህ ያው ተዋጊ ትክክለኛ ብቃት ያለው ሰው መለየት ስለነበረበት ጥቂቶች ናቸው ያልጠጡት። ሌላው በሙሉ ወዴት ሄደ? ስለጠጡ ከጦርነቱ እንዲቀሩ ተደረገ ማለት ነው። እንግዲህ ያው ሁሌ ጦርነት በህዝብ ብዛት አይደለም፣ ጦርነት በብቃት ነው እና ብቃት ያለው ሰው ነው መጓዝ ያለበት። ስለዚህ ብቃት ያለው ደግሞ ያሸንፋል፣ ምንም ጥርጥር የለውም። በአላህ በደንብ የተማመነ የአላህን ትእዛዝ የመሪውን ትእዛዝ በደንብ የሚያከብር ሰው የድል ዋና መሰረት ነው። የመሪውን ትእዛዝ የማያከብር ሰው አሁን መጠጣትና አለመጠጣት አይደለም ጉዳዩ ትእዛዝ ማክበርና አለማክበር ነው። ቢጠማው እንኳን ቢጎዳ እንኳ ማለት ነው። ስለዚህ ያንን መስፈርት ያላከበሩ ሰዎች ወደኋላ እንዲቀሩ ተደረጉ ማለት ነው። ምንም እንኳ የሰው ኃይል ቢያስፈልግም እንኳ ማለት ነው። ነቢያችን ዓለይሂ ሰላቱ ሰላም የበድር ጦርነት በሚሄዱበት ጊዜ ቁጥራቸው በጣም አነስተኛ ነው ከጠላቶቻቸው አንጻር ሲታይ፣ ከ1/3 ያንሳል። ነገር ግን አንዳንድ ሰዎች ሲከተሏቸው ያስቀሯቸው ሰዎች አሉ፣ መስፈርቱን አላሟላህም ብለው ማለት ነው። የእድሜ ሊሆን ይችላል፣ የሌላም ሊሆን ይችላል፣ የእምነትም ሊሆን ይችላል እና እናግዛቸው እንኳን ብለው አብረዋቸው ሲመጡ አይ በፍጹም አይቻልም ብለው የመለሷቸው በርካቶች ናቸው። እና ያው የህዝብና የወታደር ብዛት አይደለም ሊያሸንፍ የሚችለው የመሪን ትእዛዝ ማክበርና ከዛ በፊት ደግሞ የአላህን ትእዛዝ ማክበር ነው ማለት ነው። ስለዚህ ይህን ፈተና ያለፉት ጥቂቶች ናቸው፣ አለፉ። ከነዚህ ውስጥ እንግዲህ አንድ ወጣት ነበር። ሐቂቃ ይሄ ወጣት ፍየል ጠባቂ ነው። መሳሪያም የለውም፣ ጦር የለውም፣ ሰይፍ የለውም። መሳሪያ ወንጭፍ ብቻ ነው፣ ድንጋይ አስገብቶ የሚጠልበት ወንጭፍ ማለት ነው። እና ከነሱ ውስጥ ይህን ሁሉ ፈተና አልፎ የተከተለ ልጅ ነው። ስለዚህ ያው ውሃ ጠጡ ሲባል የማይጠጣ፣ ውሃ ቀንስ ሲባል የሚቀንስ፣ ምግብ ተመገብ ሲባል የሚመገብ፣ አትመገብ ሲባል ይሄ ነው ወታደር ማለት። የታዘዘውን ስራ የታዘዘውን ነገር የሚፈጽም ማለት ነው። ያ አስፈላጊም ሊሆን ይችላል፣ አስፈላጊም ላይሆን ይችላል። ያ የሚታዘዘው ነገር ማለት ነው፣ ወንጀል እስካልሆነ ድረስ። ስለዚህ በዚህ መሰረት እነዚህን ሰዎች መርጦ አለፈ ማለት ነው ወደ ጦርነቱ። እንግዲህ በመጀመሪያ አላሁ ስብሓነሁ ወተዓላ ለጦርነት መታገል ግዴታ ሲያደርግ ኢዛ ኩቲበ አልቂታል ያኔ ተራገፉ የተወሰኑ ሰዎች። ከዛ በኋላ ደግሞ ጧሉት ንጉስ ሆኖ ሲመረጥ የእሱን ንጉስነት አንቀበልም ብለው ደግሞ የተወሰኑት ደግሞ ተራገፉ ማለት ቀሩ። በወንዙ ምክንያት ደግሞ ያው ወንዙ ላይ ውሃ በመጠጣት ምክንያት ደግሞ አሁንም ቀሩ። በጣም በርካታ ህዝብ የነበረውን በጣም ትንሽ ሆኑ። ከዚያ በኋላ ፈለማ ጃወዘሁ ሁወ ወለዚነ አመኑ መዐህ ቃሉ ላ ጣቀተ ለና ልየውም ሊጃሉተ ወጁኑዲህ። እነዚህም የቀሩት ሰዎች ወደ ጦርነቱ ሲገቡ ጦርነቱ መሪ የነበረው ሰው ጃሉት የሚባል ሰው ነውና ይሄ የጦር መሪ ደግሞ በጣም አደገኛ መሪ ነው። ማለት
ቁዋው አይቻልም፣ ስሙ የናኘ ነው፣ ከሀገራቸውም ያስባረራቸው ነው ካሁን በፊት ድል እያደረገ እና የእሱን መሪነት ሲያዩ ደግሞ ላ ጣቀተ ለና ሊጃሉተ ወጁኑዲህ ጃሉትንና ወታደሮቹን አንችልም ዛሬ፣ ምክንያቱም የቁጥር ማነስ አለ እያዩት ነው። ስለዚህ አሁንም ከዛው ቁጥር ላይ ደግሞ በዚህም ምክንያት ወረዱ ማለት ነው የተወሰኑት ሰዎች። ስለዚህ አሁን ስንት ቀሩ? አንዳንድ ዑለማዎች እንደሚሉን 4000 ጦር ብቻ ቀረ። አሁን በ4000 ጦር ነው እንግዲህ የጃሉትን ጦር በጧሉት መሪነት ያን አርደል ሙቀደሳን ለማስለቀቅ ጦርነቱ የተጀመረው ማለት ነው። ስለዚህ እንግዲህ ምን ያክል ፈታኝ እንደሚሆን ያው የጦርነቱን ለማየት ነው። አላሁ ስብሓነሁ ወተዓላ ይህን በዝርዝር ነው ያስቀመጠልን። ቃለ ለዚነ የዙኑነ አነሁም ሙላቁላህ እነዚያ አላህን እንደሚገናኙ እርግጠኛ የሆኑት ሰዎች አሉ ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲራ ቢኢዝኒላህ ወላሁ መዐ ሳቢሪን። እነዚያ አላሁ ስብሓነሁ ወተዓላ ጋር እንገናኛለን በትክክል ብለው ያመኑ ሰዎች እንዲህ አሉ፣ ስንትና ስንት ትንሽ ቁጥር ያላቸው ህዝቦች ወታደሮች ናቸው በርካታ ህዝቦችን ወይም ወታደሮችን ያሸነፉት፣ ስለዚህ እኛም እናሸንፋለን ብለው ተነሱ ማለት ነው። እንግዲህ በአራት ዙር ጦራቸው ቢቀነስም ማለት ነው። በመጀመሪያ ግዴታ ሆነባቸው ሲባሉ ጠይቀው እንዳልነበረ የሸሹ፣ ጧሉት ንጉስ ሆነላቸው ሲባሉ የጧሉት ንጉስነት የጦር መሪነት አንቀበልም ብለው የቀሩ፣ ወንዙን ደግሞ ውሃ ትጠጡ ሲባሉ ጠጥተው የቀሩ፣ አሁን ደግሞ ጃሉት የጦሩ መሪ መሆኑን ሲያዩ ደግሞ የቀሩት ሰዎች ከዛ የተረፉት ሰዎች ናቸው። እንግዲህ እንዲህ ያሉት ራሳቸውን እያጽናኑ ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲራ ቢኢዝኒላህ፣ ባላህ ፍቃድ ስንትና ስንት ትንሾች ጥቂቶች ናቸው ብዙዎችን ያሸነፉት፣ ስለዚህ እኛም እናሸንፋለን አሉ። እንደውም ጦርነቱ ውስጥ ጀመሩ። ጦርነቱን በመጀመሩበት ጊዜ ደግሞ ወለማ በረዙ ሊጃሉተ ወጁኑዲሂ ቃሉ ረበና አፍሪግ ዓለይና ሶብረን ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን በማለት ዱዓ አደረጉ። እነዚህ ማለት ምክንያቱም የራሳቸውን የሆነን ዝግጅት ሁሉ እስካሁን ድረስ አልፎ እዚህ ደርሰዋል። አሁን የቀራቸው አላሁ ስብሓነሁ ወተዓላ እርዳታ ማግኘት ብቻ ነውና አፍሪግ ዓለይና ሶብረን ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን፣ በእኛ እምነት ትንሽ ብዙዎችንም እንደሚያሸንፉ ታሪክ አሳይቶናል፣ እናሸንፋለን። ነገር ግን አላሁ ስብሓነሁ ወተዓላ እግሮቻችንን ጽናት እንዲኖረው ያድርግልን፣ ትዕግስትን ይስጠን። ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን፣ በከሃዲ ህዝቦች በከሃዲ ጀይሽ ወይም ሰራዊት ላይ ደግሞ ድልን የምንቀናጅ አድርገን እያሉ አላህን መለመን ጀመሩ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም የበድር ጦርነት ጊዜ የበድር ጦርነት ያው ሁሉም ሰው እንደሚያውቀው የህልውና ጦርነት ነበርና ነቢያችን ዓለይሂ ሰላቱ ወሰላም ትልቁ መሳሪያቸው የነበረው ዱዓ ነበረ። ልብሳቸው ከላይታቸው ላይ ሲወድቅ እንኳ እስከማይረዱት ድረስ አላህን ይለምኑ ነበረ እና በጣም እቺ ህዝብ ካለቀች በቃ የሚያመልክ የለም እያሉ ነበር አላህን ሲለምኑ የነበሩትና አሁንም እነዚህም የቀሩት ህዝቦች በጥቂት ሰውዬ ሊዋጉ ስለሆነ እንደ በድር የህልውና ጦርነት ነውና አላህን ለመኑ ማለት ነው። ረበና አፍሪግ ዓለይና ሶብረን ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን በማለት ነው። እንግዲህ በዚህ ዕድሜ ውስጥ በጣም ትንሽ ዕድሜ የነበረው ቅድም ያነሳ ነው ፍየል ጠባቂ ግን እጅግ በጣም አቢድ የነበረው ልጅ እጅግ በጣም አቢድ አላህን ዛኪር የነበረው ልጅ ማንም ሰው የማይጠብቀው ያው ጦርነቱ ኦልሬዲ ተጀመረ። ጦርነቱ እየተዋጉ እያለ ያ ልጅ ግን ይፈክር የነበረው መሪውን መግደል ነው። ያው ይሄ በጦርነት ውስጥ የተለመደ ነው። ሐቂቃ በጦርነት ውስጥ መሪው ከተገደለ ያው መንጋው ይበተናል። ስለዚህ መሪውን ማጥቃት ላይ ትኩረት አድርጓል። በዚህ ላይ ያው መሪውን የሚገድል ማን ነው ተብሎ በሚባልበት ጊዜ እኔ ያለ ያ ወጣት ልጅ ማለት ነው። እንዴት በጣም ተገረሙ ሰዎች። መሳሪያ የለው በምኑ ሊገድለው ነው በማለት በጣም ተገረሙ ማለት ነው። ማንም ትኩረት አልሰጠውም ነበር። ያው ግን እኔ ሲል እንዴት ብሎ ሊሆን ይችላል በማለት በጣም ተገርመዋል። ግን ያ ልጅ ግን የራሱ የዘየደው ዘዴ ነበርና ጦርነቱ ተፋፍሞ እያለ በጣም ማዕረካው ተጋግሎ እያለ ልጁ የነበረውን መሳሪያ መጠቀም ያዘ ማለት ነው። ያ መሳሪያ ምንድነው? ወንጭፍ ነው። ወንጭፍ ውስጥ ድንጋይ አስገባና ያው አነጣጥሮ መሪውን መምታት ቻለ ማለት ነው። ማንን? ጃሉትን። የቁል ላሁ ተባረከ ወተዓላ ፈሐዘሙሁም ወቀተለ ዳውዱ ጃሉተ ወለውላ ደፍዑ ላሂ ናሰ ባዕድሁም ቢባዕድ
ለፈሰደቲል አርዱ ወላኪነ አላህ ዙ ፈድሊን ዐለል ዓለሚን። አላሁ ስብሓነሁ ወተዓላ እንደሚለን ያው ዳውድ ጃሉትን ገደለው ያው በማይጠበቅ መልኩ። ነገር ግን ዳውድ ግን ብዙ ተዘጋጅቶበታል በራሱ። በዚህም የታጠቀው ደግሞ ከአላህ የሆነ አላህን አቢድ ነውና ከአላህ የሆነ ኢማንን ታጥቀዋል። ስለዚህ ቅድም በተባለው መሰረት ትንሽ ወታደሮች ብዙ ወታደሮችን ያሸነፉበት የማዕረካ ብዛት ብዙ ነውና ሁሌ የጦር ሰራዊት ትንሽ መሆኑ ትልቆችን አያሸንፍም ተብሎ መጠበቅ የለበትም። በዚህም መልኩ ያው እነዚህ በጃሉት የተመራውን ትልቅ ጦር አሸንፎ የተቀሙትን ምድርና የተቀሙትን ክብር እንዲያገኙ አስደርጓል ማለት ነው። በዚህም እንግዲህ በዚያን ወቅት የጦር መሪ የነበረን የአንድ የተቃራኒ ወገን የጦር መሪ የገደለ ሰው የዚህኛው አለቃ የመደረግ የዚህኛው ደግሞ መሪ የመደረግ እድል ነበርና የዳውድ ስም በጣም ናኘ። የዳውድ ስም በጣም ተጠራ። በቃ ዳውድ ጀግና ተባለ። ምክንያቱም ጃሉት የተባለውን ታላቅ የጦር መሪ ያን የገደለ ነውና እንግዲህ የሱ ስም ደግሞ በጣም ናኘ፣ በጣም በህዝብ ዘንድ የሚጠራ ሆነ። አሁን ካሳለፍናቸው ነቢዩላህ ዩሻዕ ኢብኑ ኑን ከነቢዩላህ ሸሙኤል ምን እንማራለን ከተባለ እነዚህ ሁለት ነቢያቶች እንግዲህ ያው አርደል ሙቀደሳ ድል ያደረጉና ያስገባ ዩሻዕ፣ ሸሙኤል ደግሞ አርደል ሙቀደሳ በጠላቶች ተወሮ ለማስመለስ ህዝቡን ያነሳሳና ህዝቡን ደግሞ ወደ ጦርነት የሚመራቸው መሪ እንዲፈጠር ያደረገ ወይም እንዲላክ ያስደረገ ነቢይ ናቸው። እነዚህ ነቢያቶች ለታላላቆቹ የበኒ እስራኤል መሪዎች ማለትም ለሙሳና ለዳውድ መሀል ላይ ሆነው ትልቅ በአርደል ሙቀደሳ ላይ ያለውን ታሪክ የሚያገናኙ ትልልቅ ስማቸውን አላህ በቁርአን ባይገልጸው እንኳ ድርጊታቸውን አንስቶ ያነሳቸው ነቢያቶች ናቸው። ከነዚህ ነቢያቶች በተለይ ለኛ ያው የተቀደሱ የሚባሉ ነገሮችን ብዙዎቹን ያጣን ሐታ የእስልምናን የበላይነት ያጣንና ታሪካችንን ለማስመለስ ብዙ መታገል ላለብን አካላት ትልቅ ትምህርት የሚሰጥ ስለሆነ ከነዚህ ምን እንማራለን የሚለውን ብናይ የተሻለ ሆኖ ስለተገኘ እሱን ለመጨመር ሞክራለሁ። ምንድነው? ያው ዩሻዕ ኢብኑ ኑን አለይሂ ሰላም ከነቢዩላህ ሙሳ አለይሂ ሰላም ብዙ በተማረው መሰረት ማለት ነው ብዙ ነገሮችን ቀስሞ ስለነበረ ለመሪነት ብቃት የሚያሰጠውን ትምህርት አግኝቷል ማለት ነው። ሁሌ መሪነት በሁለት መልኩ ሊገኝ ይችላል። አዎ ከመወለድ ወይም ከመውረስ ወይም ደግሞ ከመሰልጠን የሚገኝ ሊሆን ይችላል እና የዩሻዕ መሪነት ደግሞ ከሙሳ የተርቢያ ማዕከል የወጣ መሪ ነው እና ከሙሳ የተርቢያ ማዕከል የወጣው ዩሻዕ በነበረው ትግል ባደረገው ስልጠና ይሄን አርደል ሙቀደሳን ሊያስከፍት ችሏል ማለት ነው። እንግዲህ ይህን አርደል ሙቀደሳ ከከፈቱ ከዓለማችን ባለታሪኮች አንዱ ነው ማለት ነው። ሐቂቃ ከሱ በኋላ እንደነ ዑመር ኢብኑል ኸጣብ፣ ሰላሐዲን አልአዩቢ በተለያየ ጊዜ ከወራሪ እንደነጠቁት ሁሉ ዩሻዕ ኢብኑ ኑንም ሁሌ አርደል ሙቀደሳ በወራሪዎች ተነጥቀው ያስመለሰና ወደ ሀገራቸው ህዝቦች እንዲመለሱ ያስደረገ ታላቅ ነቢይ ነው ማለት ነው። ከሱ ብዙ ነገሮችን እናገኛለን። ምንድነው? ምን ተዘጋጀ? በምን አይነት መልኩ ወታደሮቹን መረጣቸው? እንዴትስ ሊገቡ ቻሉ? የሚለው አሁን በተለይ አርደል ሙቀደሳ በኢህቲላል ወይም በመወረር ተይዞ ላለበት ኡማ ትልቅ ትምህርትን ይሰጣል። ቁርአን ውስጥ ያሉትን የዚህ ሰውዬ ታሪክን ማንበብና መረዳት ትልቅ ጥቅም አለው ማለት ነው። እንግዲህ ዩሻዕ ይህን ጦርነት በሚያደርግበት ጊዜ ትልቅ ተአምር አላህ ሱብሓነሁ ወተዓላ ሳይቷል። ጦርነቱን ያደርግ የነበረው የመጨረሻ ጦርነቱ ጁምዓ ከሰዓት በኋላ ነበረ። ጁምዓ ከሰዓት በኋላ ፀሐይ ልጠልቅበት ነው። እንደሚታወቀው ደግሞ በሙሳና የሙሳ ተከታዮች
የቅዳሜ ቀንን ያከብራሉ። ቅዳሜ ቀን ጦርነትም ስራም ሁሉም ነገር የለም እና ጁሙዓ ካለቀ ጦርነቱ ይቆማል። እሱ ደግሞ ድል ለማድረግ በጣም ጥቂት ሲቀረው ነው ጁሙዓ ቀን ሊያልቅ የነበረውና አላሁ ስብሓነሁ ወተዓላ ለመነ። ምን በማለት ያ ረቢ እችን ፀሐይ ያዛትና ቀኑን አቁመው እንዳይሄድ በማለት ማለት ነው። ማለት ሰዓቱ እንዳይደርስ አላህን ለመነው። አላሁ ስብሓነሁ ወተዓላም ለሱና ለዛ ለአካባቢው ፀሐይ እንድትቆምና እሱ ጦርነቱን እስከሚጨርስ እንድጠብቅ አደረገው ማለት ነው አላሁ ስብሓነሁ ወተዓላ። ነቢያችንም ዓለይሂ ሰላቱ ወሰላም ይሄን ሲነግሩን ኢነ ሸምሰ ለም ቱሕበስ ሊበሸሪን ቀጥ ኢላ ሊዩሻዕ ለያሊየ ሳረ ኢላ በይተል መቅዲስ። በይተል መቅዲስን ለመክፈት በሄደ ጊዜ ለዩሻዕ አላሁ ስብሓነሁ ወተዓላ ፀሐይን አቁሞለታል። ፀሐይ ለማንም ፍጡር ቁማ አታውቅም፣ ግን ለዚህ ለሰው ነበር የቆመችለት ብለው ነቢያችን ዓለይሂ ሰላቱ ወሰላም ይሄን ተናግረዋል ማለት ነው። እንግዲህ አላሁ ስብሓነሁ ወተዓላ ይህንን ተአምር ያሰራው ሰው ነው ማለት ነው። ድል የሚገኘው ከኢማን ነው። ድል ከዘመን ጋር ግንኙነት የለውም። በዘመን ግንኙነት ቢኖረው ማሸነፍ የነበረበት ሙሳ ነበረ። ነገር ግን ዘመን እዚህ ውስጥ ችግር የለም። ችግር ያለው ከኢማን ነው። ኢማን እስካለ ድረስ ድል ይደረጋል ማለት ነው። የሙሳ ህዝቦች አርደል ሙቀደሳ ያልገቡት ኢማን ስለሌላቸው ነው እንጂ ዘመን አንሷቸው አልነበረም ማለት ነው። እንግዲህ ከአላህ ጋር በደንብ ስንጠጋና የአላህ ባሪያዎች በምንሆንበት ጊዜ የአላህ ፍጡራን ሁሉ ይገሩልናል። ልክ ለዩሻዕ ኢብኑ ኑን ፀሐይ እንደተገራችለት ፀሐይ እንደቆመችለት ሁሉ ማለት ነው። እንግዲህ ያው ተልእኮም በተግባር የፈጸመ በመሆኑ ነው ዩሻዕ አርደል ሙቀደሳ እንድል ያደረገው። የተሰጠውን ተልእኮ ከግቡ ለማድረስ በደንብ ስለሰራ ነውና ተልእኳችንን ለማድረስ በደንብ ከተዘጋጀን ያሰብነው ቦታ እንደምንደርስ ከዩሻዕ እንማራለን ማለት ነው። ሙሳ ባህርን በብትሩ ሰንጥቋል። ዩሻዕ ግን በሰይፉ በይተል መቅዲስን ተቆጣጥሯል ማለት ነው። ስለዚህ የዩሻዕ ታሪክ የተአምር ታሪክ ብቻ አይደለም። የዩሻዕ ታሪክ የቅዋ የሰይፍ ታሪክ ነው ማለት ነው። ማለት ቅዋ ያለው ያሸንፋል፣ የተዘጋጀ ያሸንፋል የሚለውን ያሳየናል ማለት ነው። ሁሌ ነፍስን ለጥሩ ነገር ማዘጋጀት ያስፈልጋል ማለት ነው። ሁሌ ነፍስ መዘጋጀት አለባት። ለጦርነት መሸነፍ ብቻውን አይደለም ድል የሚያደርገው፣ ለጦርነት ዝግጅት ማድረግም ነው። ከተዘጋጀን እናሸንፋለን። አላሁ ስብሓነሁ ወተዓላም ያለው ፈስተዒዱ ለሁም ሚን ቁዋ፣ በደንብ ተዘጋጁ። ቁዋ ማለት በብዙ ነገር የሚገለጽ ነው። በዛ ሁሉ በኢኮኖሚ፣ በኃይል፣ በብርታት፣ በጦር፣ በሁሉ ነገር ጠላቶችን በዚህ ሁሉ ተዘጋጅቶ ነው ማሸነፍ የሚቻለው። በቃል ብቻ አይደለም። ቃል አንድ መሳሪያ ቢሆንም እንኳ ማለት ነው። ብዙ ነገር ቢጠፉባቸው ኢማናቸው እስካልጠፋ ድረስ ኢማን እስካላቸው ድረስ ተስፋ አላቸው። አላሁ ስብሓነሁ ወተዓላም እንዳለው እናንተ የበላይ ናችሁ ግን ሙእሚን ከሆናችሁ ብሏል አላህ። እና ኢማን እስካለ ድረስ የበላይ የመሆን ተስፋ አለን። እንደውም የበላይ ነን ማለት ነው አላህ እንደደነገገው። የዩሻዕ እና የሙሳ ታሪክ የሚያሳየን ዩሻዕ እግራችንን በደንብ በመሬት ላይ አጥብቀን ከያዝን ልናሸንፍ እንደምንችል፣ ዩሻዕ ሲያስተምረን ነቢዩላህ ሸሙኤል ደግሞ ሰማይን በደንብ አጥብቀን ከያዝን ልናሸንፍ እንደምንችል አስተምረውናል ማለት ነው። ስለዚህ ሰማይን በዱዓ ማለት አላህን ለምነን ወደ አላህ ኢማናችን ጠንክሮ ማሸነፍ የምንችልበትን ዝግጅት ስናደርግና በመሬት ላይ ደግሞ ጉልበታችን ጠንካራ ዝግጅታችን የጠበቀ ሲሆን ልናሸንፍ እንደምንችል ከነዚህ ከሁለት ነቢዮች ማየት እንችላለን። ምክንያቱም ነቢዩላህ ሸሙኤል ወደ አላህ በደንብ እንድንቀርብ ከአላህ እንድንጠጋ ወደ አላህ ሊያስጠጋን የሚችሉ መስፈርቶች ነው ለህዝቦቻቸው ያስተማሩትና እግራችን ከመሬት እንዲተከል ከዩሻዕ ስንማር፣ ቀልባችን ወደ አላህ ወደ ሰማይ እንዲንጠለጠል ደግሞ ከሸሙኤል እንማራለን። ሁሌ እነዚህ መስፈርቶች ሁለቱ ሲሟሉ ድል ይገኛል። ድል በወታደር ብዛት ብቻ የሚገኝ አይደለም። በወታደር ዝግጅትና በኢማን ጥንካሬ እምነት ነው። የድል መሰረቱ እምነትና ጽናት ነው። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።